አንዴ ጋዲ አንዴ ይቅርታ። እሺ ሰው ችግር የለም አያደርጉም። ሜታፊዚክሱን መረዳት ይጠይቃል። ምንድነው ሜታፊዚክስ? የአንድ ማለት ህልውና ያለው ነገር ስለ ባህሪው፣ ስለ ምንነቱ፣ ስለ ማንነቱ የሚያጠና ነገር ነው። ኦኬ ጠቅላላ ያለ ጀነራል የሆኑ ነገር ነው እና ሜታፊዚክሱን መረዳት ይጠይቃል። አሁን ክርስቶስ ላይ ስናይ ሁል ጊዜም እንዴት መሰላችሁ? ከዘለዓለምም የነበረ የቃል አካል አለ። ምን አይነት አካል? አካል ስንል ፖሶፖን ማለት ነው፣ ወይም ኢንዲቪጁዋል ማለት ነው። ኢንዲቪጁዋል ማለት ነው። ሰው ከዘለዓለም የነበረው ያ ኢንዲቪጁዋል የቃል አካል ማለት ነው። ስጋ ልክ ሲነሳ ያ ስጋ በቃል ዘላለማዊ አካል ላይ ነው ኢንዲቪጁዌት የሚያደርገው። ኢንዲቪጁዌት የሚያደርገው ያ ስጋ ማለት ነው። በማን ላይ ነው? በዘላለማዊ የቃል ኢንዲቪጁዋል ላይ ነው። ስለዚህ አሁን ፊት ለፊት ላይ ስታዩት ክርስቶስን በአካል ደረጃ ስታዩት ከዘላለም የነበረው ያ አካል ነው ስጋ ነስቶ በእርሱ ላይ ኢንዲቪጁዌት አድርጎት ተገልጦ የምናየው። ስለዛ ቅዱስ አትናቴዎስ ይመልሳል። አሁን ቅድም ኢብራሂም ለጠየቀው ጥያቄ አጌንስት ዲያሪየንስ መጽሐፉ ላይ ቅዱስ አትናቴዎስ ምን ይላል? አሃ ታዲያ ስጋውን ነጥለህ ስጋውን አላመልክም መለኮቱን አመልካለሁ ትላለህን? በፍጹም ሊሆን አይችልም ይላል። ስትለው ስጋውን የራሱ ያደረገው ራሱ መለኮት ነው። ስለዚህ የራሱ ያንን ስጋ የራሱ ካደረገ እንግዲያውስ አምልኮን ስታቀርብ ስጋን ዞር አድርግልኝና አመልካለሁ እያልክ ሳይሆን ቀጥታ ስጋን ለነሳው ለእርሱ ቀጥታ አምልኮን ታቀርባለህ ነው። ሰው በመለኮት በኩል ነው ያንን አምልኮ ስጋ ራሱ የተቀበለ ይሆነ። በማን በኩል? በመለኮት በኩል፣ በተዋህዶ መለኮት በኩል እንዲያ ነው። ኦኬ እሺ ጥሩ። ያው ማብራሪያ ነው የሰጠኸው። ስለዚህ ማብራሪያ ሳይሆን እኔ ፊት ለፊት እንድናወራ ነው የፈለኩት። አሁንም ስቲል እንደዛ እንድናወራ ነው የምፈልገው። ችግር የለም እናውራ። በቃ ጥሩ። የኢየሱስ ስጋ ፍጡር ከሆነ ካመንክበት ያው ይመለካል ብለህ ደግሞ እንደገና ገልጸልናል። ላይክ ምንም ሳናፍርበት እናመልከዋለን እያልከኝ ነውና ምን ማለት ነው? የክርስቶስ ስጋ ይመለካል ማለት አይመለክም? የክርስቶስ ስጋ ሳይነጣጠል አይመለክም? አሁን የክርስቶስ ስጋ ሳይነጣጠል ስጋውና መለኮቱ ይመለካሉ ሁለቱ እያልን አይደለም። እንደዛ ካልን ንስጥሮሳዊነት ነው። አክቹዋሊ ንስጥሮሳውያን ምንድነው ሁለት ያደርጋሉ። ከዛ አንጻር ንስጥሮሳዊ ነው። ማምለክ ላይ ግን ሊከፍሉ ይችላሉ። ይሄኛውን አምልከን ይሄኛውን አናመልክም ወደ ማለትም ሊሄዱ ይችላሉ። ንስጥሮሳውያን ማለት ነው። ሳይነጣጠል አይመለክም። ቆይ አንዴ ሳይነጣጠል ማብራሪያ ብቻ አይደለም። እንደዚህ አይደለም። ኧረ ይኸው እየመለስኩ ነው። አይዞህ። ሳይነጣጠሉ ሁለቱም ይመለካሉ ሳይሆን የሚባለው ስጋ የቃል ገንዘብ ስለሆነ ስጋ ራሱ የቃል ሆኗል። አለቀ። ወይም የመለኮት ሆኗል። የመለኮት ስጋ ጦርነቱ ቀርቷል። አንዴ ችግር የለም። እሱን እንዳልቀረኩ ቅድም ተናግሬያለሁ። አልቀረተም። ተመልኳል። እየተመለከ ላውራ። ቆይ አንዴ ስጋ ከመለኮት ጋር በአንድነት ይመለካል የሚለውን ያወግዛል ራሱ። ጠቅላላ የኦርቶዶክስ እምነት ስጋ ከመለኮት ጋር በአንድነት ይመለካል አይደለም። ትምህርታችን ምንድን ነው ከተባለ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ስጋ ስለሆነ አምልኮን ለመለኮት ስታቀርብ በመለኮት በኩል ምንድነው ለስጋ ያ የመለኮት ገንዘብ ለስጋም ስለሚሆን በመለኮት በኩል ያ ስጋም የሚመለክ ሆኗል። በማን በኩል? በመለኮት። ፍጡር ፈጣሪ ሆኗል ማለት ነው። ፍጡር ፈጣሪ ሆኗል እያልከኝ ነው። ከዛ በኋላ ፍጡር አይደለም። አይ ቆይ አንዴ፣ ፍጡርነቱን ትቶታል አላልኩም። አሁንም ተመልከት እንግዲህ ያልተባልከውን እያልክ ነው። ያ ፍጡሩ ስጋ ያ ፍጡሩ ስጋ ፈጣሪ ተብሎ ይጠራል። ቆይ አንዴ ጠይቃ ልክ ሲመለስልህ እዛው ራስህ አትፈልግም። ያ ፍጡሩ ስጋ ፈጣሪ ተብሎ ሊጠራ ይችላል ወይ? በተዋህዶ መለኮት በኩል እንደዛ ተብሎ ሊጠራ ይችላል። አሁን በተዋህዶ መለኮት በኩል ፈጣሪ ተብሎ ሊጠራ ይችላል። አሁን እኔ እያልኩ ያለሁት ምንድነው? ፈጣሪ የሆነው የሚመለከው ያ ጌታ ያ አምላክ ስጋን የራሱ አደረገ። መመለኩ ይቆማሉ? አይቆምም። ስጋን የራሱ ስላደረገ ብቻ ስጋን ዙር አድርግልኝና መለኮትን ብቻ ላምልኮ አይባልም። እርሱ በቃል አፈረበትም፣ ስጋን የራሱ አድርጓል። ስለዛ አንተ አምልኮን ቀጥታ ለዛ ስጋ ለሆነው ስጋን ለያዘው አምላክ ስጋን ለያዘው ጌታ ለእሱ አምልኮን ታቀርባለን ነው። አለቀ። ይሄ ነው። ምንም ግራ የሚያጋባ ሁለቱ በአንድነት ሙሉ በሙሉ እያወራ አስወራኝ እንጂ አሁን እኮ አልሸሹም ዙር አላሉ።
እኔንም ማስወራኝ አንድ እሺ፣ መቼ ነው የማወራው? እየጠየክ ስለሆነ መሀል መሀል ላይ እኮ እያወራሁ ነው። በዚህ እኔ መሀል መሀል ነው የማወራው፣ አንተ መሀል መሀል ነው የምታወራው። ሁለቱ ይመለካሉ ማለትና አሁን እኔ እኔን አስወራኝ። አንዴ ቆይ እባክህ ኢብራሂም አንዴ ታወራለህ። እኔ እኮ ነኝ ተጠያቂ እኔ ሆኜ ከኔ በላይ አንተ እንድታወራ የምትጠብቀው እና በጣም የሚያስደንቀው። አንዴ ቆይ ሁለቱም ሁለቱም ይመለካሉ ስጋና መለኮት ሆነው አብረው ይመለካሉ የሚለው አገላለጽ እና አሁን እኔ ቅድም ያብራራውን ለማብራራት አልሸሹም ዞር አላሉም የሚባል አይደለም። እንደዛ የመሰለ አሁን ነገረ ክርስቶሱን ስለማታውቀው ነው። ዲፕ የሆነውን ነገረ ክርስቶስ ስለማትረዳው ሁለቱ ተመሳሳይ ሊመስል ይችላል። ግን ይህ በቤተ ክርስቲያን ውስጥ በዓለም አቀፍ ደረጃ እንኳን ጉባኤ እስኪደረግ ድረስ ያደረሰ ነው። አስባችሁታል ጋይስ? በዓለም አቀፍ ደረጃ ማለት አደገኛ ሄረሲ ተብሎ ማለት ምንፍቅና ተብሎ ማለት ነው። ሁለትነት ዱዋሊቲን የሚያሳይ ነገር እና እሱ አደገኛ የስህተት ትምህርት ነው እያልኩ ያለሁት። ሁላችሁም እንደሰማችሁት የሚመለክ ያ ቃል ስጋን የራሱ አደረገ። አሁን እሱን ለማምለክ ስጋን ዞር አድርገልኝና አመልካለሁ አይባልም። ስጋውን እንደያዘውን እንደዛው አምልኮ እናቀርባለን። ስለዛ የተረዳሁት ነገር መለኮት ምንድን ነው? ስጋና መለኮት ብለን ሁለት የምናመልካቸው ነገሮች አሉ ተብሎ አይነገርም ነው። እሺ ቀጥል። እሺ ጥሩ በቃ እንደዛ ከሆነ የማይነጣጠል ከሆነ እሺ ልስማማለህ። እነዚህ ጋር ሲሞት የሞተው ምንድን ነው? አምላክ በስጋ አምላክ ነው የሞተው ወይስ ስጋው ነው የሞተው? አምላክ በስጋ አየህ፣ ይህንን ያልኩህ አሁን ስጋ እኮ ይህንን እኮ ነው የምልህ። ነገረ ክርስቶስ ወደ መበስበስ እንዳይመለክ ከሙታን አስነሳ ያለው ማንን ነው? አንዴ ምን አልከኝ እስቲ? እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳ የተባለው ማንን ነው? ክርስቶስ ኢየሱስን እኮ ማን ያስነሳው? እሺ ያስነሳው እዛ ክፍል ላይ አብን ነው የሚለው የእግዚአብሔር መንፈስ እንዳስነሳው ብሎ ሌላ ክፍል ላይ ደግሞ የእግዚአብሔር መንፈስ እንዳስነሳው ይናገራል። በሌላ ክፍል ላይ ደግሞ ራሱ እንደሚያስነሳው ደግሞ ይናገራል። ስለዛ ለአብም ለወልድም ለመንፈስ ቅዱስም ይነገራል ማስነሳው። አብ ስጋውን ያስነሳው ወይስ አብ አምላክን ያስነሳው? እሺ ጌታችን ኢየሱስን ቀጥታ ክርስቶስ ኢየሱስን ነው። ይሄ ነጣጥለን ስጋውን መለኮቱን የሚባል ነገር የለም። ፎር ፍራክሽን ኦፍ ሴኮንድ ተነጣጥሎ አያውቁም። ስለዛ የሞተው እርሱ ጌታችን ኢየሱስ ክርስቶስ ነው። የተነሳውም ጌታችን ኢየሱስ ክርስቶስ ነው። አምላክ በስጋ ሞተ። አሁን ያየ ስጋ ሞተ ማለትና በስጋ ሞተ የሚለው ይለያያል። በስጋ ሞተ በመንፈስ ግን ሕያው ሆነ እንዳለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ እንላለን እንጂ ስጋው ሞተ የሚባል ትምህርት የለም። ስጋው ሞተ የሚል መጽሐፍ ቅዱስ ላይ አለ? ስጋ ሞተ የሚል መጽሐፍ ቅዱስ ላይ አለ የለም? አይደለም ጥያቄው። አምላክ ይሞታል አይሞትም የሚል ነው። ስለዛ ስጋውን የሞተ አምላክ አንደኛ ጢሞቴዎስ ላይ ስጋውን የሞተው ብለህ የተከራከርክ ስለሆነ አይልም እያልኩ ነው። መጽሐፍ ቅዱሳዊ ማስረጃ የለም ብለን ካላመነን የሞተው ምንድን ነው? ምንድን? ኦኬ ኔትወርክ ይዞኛል። አንዴ ይቅርታ። ይሰማል። ኦኬ ይሰማል። እሺ ጥሩ። አምላክ አይሞትም። አምላክ ይሞታል ብለህ ታምናለህ? አኬ አምላክ ስትል አምላክ ብቻ የሆነ ነው ወይስ በስጋ የተገለጠውን አምላክ ነው? አይ ስለ አምላክ ነው የምናወራው፣ ስለ ባህሪ። አምላክ ባህሪ ይሞታል ብለህ ታምናለህ? ኩሳ አንዴ ቆይ። አምላክ ተብሎ ግን በስጋ ተገልጧል። ለምሳሌ ስለዚህ አሁን በስጋ ስለተገለጠው ነው ወይስ ለምሳሌ በብሉይ ኪዳን ምንድነው በስጋ ሳይገለጥ ስላለው ወይም አምላክ ባህሪ ነው የማወራው። ስለማን አምላክ በባህሪው ይሞታል ወይስ አይሞታል? እሺ አንደኛ ጢሞቴዎስ አምላክ በባህሪው አይሞትም። እሱ ብቻ የማይሞት ነው የተባለው ማን ነው? እሺ ስለ አብ ነው የተነገረው። ኦኬ እሱ ብቻ የማይሞት አብ ብቻ ነው። እሺ ሌላ የሚሞት አምላክ አለ? እሺ ሌላ ተብሎ የሚጠራ ሳይሆን በፐርሰን ደረጃ በአካል ደረጃ ከሶስቱ አካል አንዱ ወልድ ለምሳሌ በስጋ ተገልጦ መጥቷል። ስለዛ በስጋ ተገልጦ ስለመጣ በዛ በተዋህደው ስጋ በኩል ሞትን ቀምሷል። ሶዋት ምን ያስገርማል? ሌላ ማይሞት ነው። በአካል ደረጃ አሁን አንዱ አምላክና ሌላው አምላክ ተብሎ ሳይሆን በአካል ደረጃ ከሆነ አብ የማይሞት ነው። ወልድ ግን የሚሞት ነበረ። አሁን ሳይሞት ለዘላለም በሕይወት ይኖራል። ልክ ዕብራውያን ምዕራፍ 7 ቁጥር 24 ላይ እንደተነገረው አብ አምላክ የሆነው ያው አብ አምላክ ስለሆነ ባህሪው እንደማይሞት ግልጽ ነው። ስለዚህ ወልድ አምላክ ከሆነ ወልድ አምላክነቱ ደግሞ እንዲሞት ያደረገው ባህሪው የፍጡርነት ባህሪ ስለያዘ ነው አይደል? ወልድ እንዲሞት ያደረገው ስጋን ስለያዘ
ሞት የሚስማማውን ስጋ የራሱ ስላደረገ የሞተው ስጋ እንጂ እስቲል አምላክ አይደለም ማለት ነው። አምላክ በስጋ ሞተ የሚባል አንዴ ይህንን እኮ ነው የምልህ። እንግዲህ የሞተው ስጋ ነው አምላክ አልሞተም ስትል ንስጥሮሳዊ የሆነ ትምህርት እያስተማርክ ነው ወይም እያሰብክ ነው። አንዴ ምን አልከኝ? አምላክ በባህሪው አይሞትም አላልንም? ቅድም መጀመሪያ የሰውነትን ባህሪ ስለያዘን የሞተው አላልከኝ? አንዴ በባህሪው የማይሞተው የአምላክ ምንን ያዛልን? እሺ እንደዚህ ላድርግልህ። ና ቆይ ለምን እኔ በመጽሐፍ ቅዱስ አላሳየም? እንዲህ ቀለል አድርጊ በጌታ ስም። ፊልጵስዩስ ላይ ፊልጵስዩስ ምዕራፍ 2 አውቀዋለሁ። ቀጥል። ክፈትና ቀጥል። ችግር የለውም ቀጥል። ሂድ አንብብ። አንተ አይደለ መረጃው የምታመጣው? ክፈቱለት። እሺ ይሁን ይክፈትለት። ኖ መረጃውን አንተ ነህ እያመጣህ ያለው። እየተነበበ ይሻላል። ይሄ ዝም ብሎ መረጃውን አንተ ነህ ያመጣኸው። ጫልፋ ክርክር እንዳይሆን ችግር ይከፈትልህ ነው። ኦኬ አላነብብም። አይ ክፈትና አንብብና አስረዳ። ኖርማል። እኔም እኮ እስካሁን ድረስ እየተናገርኩ ነው እያወራሁ ያለሁት መረጃ ነው። ችግር የለም። ፊልጵስዩስ ምዕራፍ 2 ቁጥር 6 አውጡ። እሺ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ ይላል። እርሱ የተባለው ማነው እዚህ ጋር? ኢየሱስ። በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ከእግዚአብሔር ጋር ምን ማለትን ይላል? በመጀመሪያ ከእግዚአብሔር ጋር ከሚለው በፊት በእግዚአብሔር መልክ ሲኖር ሳለ የሚለውን እንቀጥል ይቻላል። እሺ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው የሚለው? በእግዚአብሔር መልክ ሲኖር ሳለ ሁለት መልኮችን ነው የሚያስቀምጠው፣ የእግዚአብሔር መልክና የባሪያ እግዚአብሔር አይደለም ማለት ነው ባጭሩ። ስለዚህ እግዚአብሔር ሳይሆን በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ላሳየ ነው። ከታች ለምሳሌ የባሪያን መልክ ያዘ ይላል። ስለዚህ የባሪያን መልክ ያዘ እንጂ ባሪያ የሚለው ቃል ለእሱ አይስማማም ትላለህ? እዚህ ጋር እንመለሳ። መጀመሪያ የሚቀድመው ላይ እንቀመጥና በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ነው የሚለው? ችግር የለም። እሱን ላስረዳ ነው። ሌላ ቦታ እኮ ሄድልህ እኮ አይደል? እዚሁ ጋር ነው አሁን የጠቀስኩት እኮ እዚሁ ጋር መጀመሪያ ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን እኔና ከዛ በኋላ ሌላ ቦታ አልሄድኩም። ኢብራሂም አንዴ ቆይ ስማኝ። ሌላ ቦታ ሄድኩ መስሎሃል? ሌላ ቦታ ሄድኩ መስሎህ? እዛው ነው የጠቀስኩልህ። ኢሚዲየት ቀጣይ ጠቅስ እዛው ነኝ እኮ መጀመሪያ ቀደም የሚለውን እንያዘው። አንዴ ይሰማል የማወራው ወይስ? በደንብ ይሰማኛል። በደንብ እየሰማው ነው። እሺ ሌላውም ሰው ደግሞ እንደልክ እንደዚሁ እንዲሰማ አንተ አንድ ጸጥ በልና እኔ ላውራ። ከዛ አንተ ስታወራ ደግሞ እኔ ዝም እያልኩኝ አንተ አሁን እንደዚህ የማውራት ብቃት ባኪንግ ፎርዝ ነው የያዝነው። ባኪንግ ፎርዝ አሁን አንተ ሲይዘህ መተህ ባኪንግ ፎርዝ ላይ ማስረጃ ምናምን አትበል። ማስረጃማ ግድ ነው። ያለ ማስረጃ እኛ እናወራማ። አንድ ኢብራሂም ያለ ማስረጃ ስለማናወራ ነው እኛ እዚህ። አንዴ ተረጋጋ። እኔም ያለ ማስረጃ አላወራሁም እስካሁን። እሺ እንዲህ ይላል። ማስረጃ ይዤ ነው። አይ ምንም ማስረጃ ተው፣ ችግር የለም። አሁን እንትን በዚህ ማስረጃ ይዤ ነው ያወራሁት። አይ ምንም ማስረጃ ሙሉ በሙሉ ተከስካራ ግን ችግር የለም። ቆይ አንዴ ቆይ፣ በደንብ አቅርቤያለሁ። አንድ ማስረጃ ያልጠቀስኩትን አንድ ነገር ስጋ ሞተ የሚል ጥቅስ ስተኝ። ስጋ ሞተ። የሞተው ምንድን ነው? የሞተው ምንድን ነው? ጥቅስ ማስረጃ ያለ ማስረጃ አላወራውም ስላልክ አንተ የምታወራው ስለሆነ አምላክ በምንድን ነው ሞተ የሚለው መጽሐፉ? አምላክ በምን ሞተ ይላል? አየህ አሁን አንዴ በምን ይቅርታ አምላክ አለ እኔ ራሴ አግዤህ ማለት ነው። ኢየሱስ በምን ሞተ ይላል? አንዴ ኢየሱስ በምን ሞተ ይላል? እኔ እየጠየኩ ያሉት ስጋ ሞተ የሚል ነው። ስጋ ሞተ የሚል ጥቅስ ገባኝ። ስጋ ሞተ መሆኑን እኮ ላሳየህ እኮ ነው። ስጋ ሞተ መሆኑን ላሳየህ እኮ እኮ ስጋ ሞተ መሆኑን አንተ የጠቀስከውን ጥቅስ እኮ እያመጣልህ ያለው ማስረጃ ስጠን። ይኸው ይፈትልህ ይሁን እኮ። ቆይ ችግር የለውም። ቆይ ተረጋጋ። ችግር የለውም ሳይሆን ጥቅስ ስትያዝ ወዲህ አትበል። ኧረ ምንም ያስኬ ነገር የለም እኮ በቃ አምላክ በምን ሞተ ማለት ነው? ኢየሱስ በምን ሞተ ነው የሚለው። አሁን አምላክ አልሞተም ስጋን የሞተው የሚል ቴዎሎጂን እየመሰረትክ ስለሆነ ነገረ ክርስቶስ ላይ ስጋ ሞተ የሚልበትን ጥቅሱን ስጠን እኮ። በምንድን ነው የሞተው? በምን ሞተ ይላል? ኧረ እኛ እየጠበቅን ነው ወዳጄ። ጥቅስ ስጠን እባክህ። አንተ የጠቀስከው አሁን ወደ ፊልጵስዩስ እንመለሳለን። እስካሁን ጠብቀናል። ምንም ማስረጃ እንመለስና እሺ ቁጥር 6 ላይ እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኧረ እባክህን አንዴ በቃ ልሰጠህ ነው። በቃ ለምን ልታመጣ አልቻልክም? አሁን እሺ ተላከልህ ጥቅሱ። ከተላከልህ ክፈትለት። ስንት ላይ ክፈትልህ እስቲ? እሺ
ለማንኛውም በአጭሩ በመጽሐፍ ቅዱሳችን ላይ ስለ ክርስቶስ ሲነገር ስጋ ሞተ አይልም፣ በስጋ ነው የሚለው። በሚል የምትለው ቃል ምንን ታመለክታለች? አምላክን ውጭ እንዳታደርግ ያደርጋል ራሱ። ኦኬ በስጋ ሞተ ይላል እንጂ አንተ እንዳልከው ስጋው ሞተ አምላክ አልሞተም። አይ እንደዛ አይደለም። በቃ አምላክ በስጋ በተዋሃደው ስጋ በያዘው ስጋ ክርስቶስ ሞቷል በስጋ ተብሎ ስጋው ብቻ ሞተ ግን ተብሎ አይጠራም። ስጋ ሞተ የሚል ጥቅስ አለ። አዎ አለ። ላሳይ ነው። ለምንድን ነው ሚዩት የምታደርጉት? ሴር ለምን አትሆኑም? አውጡለት። ያወራውን ያለው አውጡለት። ብቻህን አታውራ፣ ብቻህን አታውራ፣ አብረን እናውራ። አዎ አምላክ ቆይ አዳምጠኛ ጥቅስ ቆይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የመጣ ነው። ቆይ አንዴ በቃ ያውጣው መጀመሪያ ጥቅሱን መጀመሪያ ያውጣው። ኢብራሂም ተረጋጋ። አንደኛ ጴጥሮስ ላይ ጥቅሱን ያውጣው መጀመሪያ። አዎ በቃ አሁን ሚዩት መደረግ አለበት። ታደርጋለህ። አንዴ ያውጣልህ ካንዴ አረባ ከያውጣል በጌታ ስም። እሺ ከዛን ያወጣውና ታነበዋለህ ራስህ ደግማችሁ ታረጋችሁ። ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ መጀመሪያ ጥቀስ። መጀመሪያ ደግማችሁ ማውራት አልፈለጋችሁም ማለት ነው። እሺ ቁጥር 18ን የጠቀስከው ማስረጃ አንብበው። በቃ እኮ ላነብልህ እኮ ነው። አንዴ ረጋ ሚዩት ማንም አያረግም። ቀጥል። በቃ ከዚህ በኋላ ካረጋችሁ ማውራት አልፈለጋችሁም። እሺ አይ ኖ ቆይ አንዴ ሚዩት ካደረግን ካንተ ጋር ማውራት አልፈለግንም ብቻ አይደለም። እንደዛ ከተጠየቀው ውጪ ክርስቶስ ደግሞ አንዴ ከተጠየቀው አረባክን አንዴ ምን አይሰማም መረጃ አንተ ከጠየቀው ውጭ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን አንተ ነህ ማውራት ያልፈለግከው። ከአሁን በኋላ ኮምፕሌን እንዳደርግ ትልቅ ሆነሃል። ብሮ ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክስ ያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ጥቅሱና ማስረጃ አለኝ ብለህ የለ አሱረኝ አንዴ አሱረኝ። እኔማ እያሱራው እኮ ነው። አሁን ደግሞ ማስረጃ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትሰጥ ነው እንዴ? ረዥም ሰዓት ስታብራራ ነበር። አንዴ ቆይ ወዳጅ አንዴ ስማኝ። ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ አይደለም። ቆይ ልሰጠህ እኮ ነው። ከችግር ኢብራሂም እሺ፣ እንደዛ እኮ አምላክ በስጋ ሞተ የሚለው ከይቅርታ ጋር በቃ እንደዛ እኮ አምላክ በስጋ ሞተ የሚለውን እስቲ ስጠኝ አንተ። ቆይ አንዴ እባክህን የምትሰማኝ ከሆነ አምላክ በስጋ ሞተ የሚላል እንደዛ ነው የሚፈልገው። አንዴ ለመረጃ እንደጨረስ አትመልስ እያልከኝ እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ ያሳይሃለሁ። አሁን እኔ እያልኩ በደንብ አድርጌ ያሳይሃለሁ። ቆይ አንዴ ጭቅጭቅ አልችልም። እኔም አልችልም። እናውራ። ይቅርታ አንዴ ኢብራሂም። አቤት ለምን ነው ጣልቃ ሲጨቃጨቅ ለምንድን ነው ማተናገር? ኢብራሂም አንዴ ቆይ አንዴ ስማኝ። ቆይ አንዴ አሁን ከኔ ጋርም እንዳትጀምር እንዳዲስና አንዴ ይሄን ነገር ኮንፊርም አድርግና ትቀጥላለህ። በስጋ ሞተና ስጋ ሞተ አንድ ነው። ኦኬ ካንተ ከአኬ ጋር ላቁምና ካንተ ጋር ልቀጥል ጋዲሳ እኔ እንደዛ አይደለም ክሊር ለማድረግ ነው ለሚሰማው ምክንያት አነስታቸው። ቆይ አንዴ ኢብራሂም የምትሰማኝ ከሆነ ስጋ ሞተ የሚል መጽሐፍ ቅዱስ ላይ ቀጥታ እንደዚህ የሚል አለ ወይስ የለም? መጀመሪያ አለ ወይም የለም በለው። በቃ ሊትራሊ ስጋ ሞተ የሚል ነገር የለም፣ ግን በስጋ መሞት መናገሩ አንዴ ለምን ነው ሰው ማታስወራው? ለምን ነው ፖይንት ላይ ስትመጣ ስለዛ ማስረጃ የለም ስጋ ሞተ አይባልም እያልኩ ተረጋ አስወራኝ። ለምን ነው ማስወራት ያልፈለግከው? ማስረጃ የለም ካልክ ምንድን ነው የምታወጣው? ያወጣሁት ይሄን እኮ የጠቀስኩት እኮ እኔ ስጋ ሞተ አይባልም በስጋ ሞተ ነው የሚባለው እያልኩ ተከራክረህ ታመጣለህ። አስወራኝ አንዴ
ማንም ሰው ቢሆን የሚሞተው ስጋው እንጂ መንፈሱ አይደለም ራሱ ማለት እና በስጋ ሞተ በመንፈስ ግን ሕያው ሆነ ሲል የሞት ማለት በራሱ የስጋና የመንፈስ መነጣጠል ነው፣ ምንም ጥያቄ የለውም። ስለዚህ በስጋ ሞተ ሲል ኢየሱስ ስጋው መሞቱ ግልጽ ነው ኦልሬዲ ማለት ነው። ስለዚህ በስጋው ሞተ ማለት ኢየሱስ ስጋው ሞቷል። ለምን? ፍጡር ስለሆነ ሞቷል። ስጋው የተፈጠረ ስለሆነ ማለት ነው። ስጋው ፍጡር ስለሆነ ስጋው ሞቷል የሚል እስቲ ማስረጃ አስጠኝ። ስጋው ፍጡር አይደለም ብለህ ታምናለህ? አይደለም። ስጋው ፍጡር አይደለም ብለህ ታምናለህ? ካላመንክ ችግር የለውም፣ አላመጣም። ካላመንክ አላመጣም። ስጋው ፍጡር አይደለም ብለህ ካላመንክ አላመጣም፣ ችግር የለውም። ኧረ እባክህን እኩል አታውራ፣ አታደናቁረኝ በጌታ ስም። ስጋው ፍጡር ነው የሚል ማስረጃ አስጠኝ እኮ አይደለም ያልኩህ። ፍጡር ስለሆነ ስጋው ሞተ የሚል ማስረጃ አስጠኝ። ፍጡር ስለሆነ ስጋው ፍጡር ስለሆነ ፍጡር ስላልሆነ ነው የሞተው ብለህ ካመንክ አላመጣም፣ መረጃ ችግር የለውም። እሺ፣ ስለዚህ ስጋው ፍጡር አይደለም ብለህ ካመንክ ችግር የለውም፣ አላመጣም፣ መረጃ አላመጣም። አንዴ ፍጡር ስላልሆነ ስጋው ሞተ ብለህ ከተናገርክ አለ ወዳጃችን፣ እንደዛ አይደለም ያለው በአጭሩ። እኩል አታውራ አንዴ እባክህን፣ ጌታ ኢየሱስ። እኩል እያወራሁ አይደለም። ኧረ አትረብሽ እባክህን። ኧረ እየለመንህ ነው። በስመ አብ። እንደዚህ በዚህ ደረጃ ከአሁን በኋላ የምትረብሽ ከሆነ በነገራችን ላይ ያና ላይ ማውራት ፍላጎቱ ስለሌለ ሊሆን ስለሚችል ወይ ዝም ብለህ ሰበብ አታብዛ። እኔ አላወራም። ያው ቀጥል፣ ሰበብ አታብዛ። አልወጣም ዛሬ፣ ይቀጥል በጌታ በጣም እኮ ነው ታግሰን የምናወራቸው። ጌታ ኢየሱስን በስመ አብ። እሺ ከቅድም ጀምሮ ለማስረዳት እንደሞከርኩት ክርስቶስ ላይ ሲወራ ስጋው ሞተ፣ አምላክ አልሞተም፣ ስጋ ሞተ እያልክ ነጣጥለህ ለሁለት እንደዚህ አይነገርም። ሰው ምንድን ነው የሚባለው ከተባለ በስጋ ሞተ ነው የሚባለው። ይህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 አሁን ፊት ለፊት ላይ የምታዩትን አንስቼ ጠቀስኩኝ። ስለዚህ ስጋው ሞተ ሳይሆን በስጋ ሞተ ነው የሚባለው አልኩት። ወዳጃችን ግን አይ በቃ ስጋ ሞተ አምላክ አልሞተም ስጋ ሞተ እንደዛ እያለ ቀጥላ። ኧረ እንደዛ አይባልም፣ ያለ ማስረጃ እያወራ ነው። ኧረ እኔ ማስረጃ አለኝ አምጣ ሲባል በቃ የለም ስጋ ሞተ የሚል የለም አለ። በቃ አለቀ፣ ማስረጃ የለም። ታዲያ ምንድን ነው ሲባል አይ በቃ በስጋ ሞተ የሚል አለ። በቃ በስጋ ሞተ ይላል። ነገረ ክርስቶስን መረዳት ይጠይቃል። ዝም ብለህ እንደመጣልን እንዲሁ ዝም ብሎ የምንጎርፍበት የምንፈስበት አይደለም። ማወቅ ይጠይቃል። የቃልና የስጋን ውህደት የመለኮትና የትስብእትን ውህደት ተረድቶ ነው እንጂ መነገር ያለበት እንዲሁ አይደለም። ለማንኛውም አሁን ስጋ ሞተ የሚል ከሌለ ይሄ በስጋ ሞተ የሚለውን ከሆነ እንደዛ እያልክ ያለው ይህንን ያዝ እናደርገውና ያው ስጋ ሞተ የሚል ስለሌለ ማለት ነው። ቀደም አውጥቼ የነበረው ጥቅስ ስላለ እሱ መረሳት ስለሌለበት ወደዛ እንመለሳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 አንድ ይቅርታ፣ እዚህ ላይ መጀመሪያ መጨረስ አለብን። በቃ የለም አልከኝ። መጨረስ አለብን። ተስማምተን ነው መጨረስ አለብን። እኔ አልጨረስኩም። አንተ ጨረሰ ብቻ ልትሄድ ነው ሊያብራር አልክ እኮ። አሁን አንተ እኮ ጊዜ ተሰጥቶ ልትሄድ ነው። ኧረ እባክህን ጊዜ ተሰጥቶ አብራራ። በስጋ እኛ ጋር አይሰራም እንደዚህ አይነት ነገር። ብቻን አብራርቶ ሄድም የለም። ኢብራሂም ትሰማኛለህ? አንተም አብራርተሃል ራስህም። ኖ አላብራራሁም የሚለውን አሁን ጭቅጭቅ ነው። ረጅም ሰዓት አዳመጥኩ። አንዴ እባክህን ረጅም ሰዓት ላውራ ውረድ። በቃ ማውራት አልፈለክም እርግጠኛ ሆኜ በቃ እንዳታስወጡኝ። ሲሪየስሊ ማውራት የምትፈልግ ከሆነ አንድ ጊዜ ተረጋጋና ለመስማት ሞክር። ቀደም ብለህ አንተ ይኸው በስጋ ሞት የሚል አለ። በስጋ ሞት የተባለው ከዚህ አንጻር ነው፣ ስጋው ፍጡር ስለሆነ ነው ምናምን የሚሉ ነገሮችን አስቀመጥክ፣ ተናገርክ። ኦኬ እሺ፣ እንዲህ ብለህ ስትናገር ቀበል አደረኩና አይ ከዚህ አንጻር ነው ብዬ ደግሞ አስቀመጥኩ። አንተም የራስን ማብራሪያ አስቀመጥክ፣ እኔም የራሴን ማብራሪያ እንግዲህ አሁን ከመጽሐፍ ቅዱስ አንጻር ያለውን ነገር አስቀመጥኩልህ። ኦኬ አንተም አብራርተሃል፣ እኔም አብራርቻለሁ። ከመጽሐፍ ቅዱሱ ጋር እና ከአጠቃላይ ትምህርት ጋር የሚሄደውን ነገር ሰዎች ሰምተው ይቀበላሉ። ገና ለገና አንተ ልክ ሳብራራ እንደው የሆነ ሀሳብህ የተመታ ስለመሰለህ ብቻ በቃ እኔም የሆነ ነገር ካላልኩ አይባልም። አሁን አስቀድመን ወደ አነሳ ነው ዝም ብለን የሆነች ቦታ ላይ ብቻ ስታክ አድርገን መቅረት ስለሌለብን ወደ ፊልጵስዩስ ደግሞ እንመለሳለን። እዛ ላይ በጣም ግልጽ የሆነ ነገር ስላስቀመጥን በቂ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንሄዳለን። ነው ግን ሚዩት የምታደርጉኝ? እኔ እኮ በጣም የሚገርመኝ ነገር ማለት ነው ሚዩት የምትደረገው ጭቅጭቅ ሊፈጠር ለምንድን ነው? አንተ ረጅም ሰዓት አወራ፣ ለእኔ ለምንድን ነው ድል? አንተ ምን ያወራ ነው? ሁለታችን አንተ ብቻህን ለማውራት ምንድን ነው ለመማር ያወራ ነው። እባክህን እዚህ ጋር አትዋሽ።
ከሶስት ሺህ ምናምን ሰው ፊት አትዋሽ ናቸው። ከዛ በኋላ ምን ያወራሁት አንዴ። እሺ ይኸው አሁንም እድሉን ሰጣለሁ። አሁንም አውራ፣ ከዛ በኋላ ወደ ፖይንት ይመለሳለሁ። ና ምንም ይሄ እድል ምናምን እዛው ባኪንግ ፎርዝ እንዲሆን አይደል የፈለከው? እዛው እንደምንሰራው ፖይንቱ ላይ አንድ ጊዜ ስቲክ አድርገን እናውራ አንዴ። ምን እንግዲህ አሁን በግልጽ እኮ አስቀምጠን አሁን 30 ሰዓት ሙሉ አንድ ነገር ላይ ልንቀመጥ አንችልም። አሁን እዚህ ላይ እንመለስና ባኪንግ ፎርዝ ነው። አንተ የተመቸ ነገር ላይ ብቻ ነው እርሱ የተባለው እዚህ ጋር ማለት ዝም ብሎ አንተ የተመቸ ነገር ላይ ብቻ ነው። የተመቸው ቦታ ላይ አይደለም። ይሄ ሲጀመር አስቀድሞ የተነሳው ይሄ ነው። ማይ ብራዘር እዛ ላይ ቋሳየው ነው። የለም አስቀድሞ የተነሳው አንተ እዚህ አይደለም። አንተ ነዚህ ማይ ጋድ ስጋ ሞተ የሚል የለም። በነገራችን ላይ አንዴ ማማዬ ስጋ ሞተ የሚል ሌላ ነገር እንዳይመስል። ቆይ ማማዬ አንዴ ቆይ። እነዚህ ምክንያት ስለሚፈልጉ ምክንያት አንሰጣቸውም። ስጋ ሞተ ምን ያሉታም ብታስወጡኝም ተመለሽ ይመጣሉ። አታስብ። ቆይ አንዴ ቆይ። አይ ኖ በዛ ደረጃ የምታዝገን ከሆነ አንፈልጉም እንዴ። እኛ እኮ የእግዚአብሔርን ቃል የተቀበልነው ለመዳረቂያነት እኮ አይደለም። በዚህ ውስጥ ምን አለ ሰዎች የሚዜ የምንሰጠው እንጂ የእግዚአብሔርን ቃል የተቀበልነው እንድንዳረቅበት እንድንጨቃጨቅበት ምናምን አይደለም። ይሄ ሲጀመር አንጸንም እና ስጋ ሞተ የሚል መጽሐፍ ቅዱስ ላይ ያለው ስለ አይ እንደዛ የሚል የለም አልከኝ አይደል? በቃ እኔ የፈለግኩት እሱን ስለነበረ የለም ካልከኝ እርሳው አለ። በቃ የለም። አንተ ብቻ የፈለግከው አይሆንማ። እኔ ማወራለሁ። ለምንድን ነው እድል የኔ ጥያቄ ለምን አሰጠኝም? ለኔ ለምን ነው እድል ተሰጥቶ እኮ አብራራ። አንተ አሁን ካብራራ ቀጣይ ደግሞ እኔም ሳብራራ አንዴ ለምንድን ነው እድል ማሰጠኝ? ከዛ ቀጥሎ ደግሞ እኔ መልሼ ላብራራ ማለት ነው። ኢብራሂም ኖ አኬ ፖይንቱ ላይ ስቲክ ከሆነ ስቲክ አድርገን እናውራ። አንተ መምህር ነኝ ብለህ አይደለም የምታስበው። ስቲክ አድርገን እናውራ። በቃ እንደ ምራቃችን እንደዋጠ ሰው እናውራ። ወዳጄ በተቻለ አቅም በል። እኔ አሮ ነው እኔ ያን ያህል ማውራቱን ፈልገው ካሉንና የፖለቲክስ ለመስራት ከሆነ የመጣኸው አንመችም። ለፖለቲክስ በጣም ይቅርታ ማለት አዊሽ እንደዛ ብመቸና ፖለቲክስ ለመስራት ምቹ ሆኜ ብቀርብልህ ደስ ይለኝ ነበር። ግን አይኬንት ማለት ለሚቆራ እዛ ላይ አንተም ማብራሪያህን አስቀምጠሃል፣ እኔም ማብራሪያን አስቀምጫለሁ። ህዝቡ የሰማውን ይቀበላል። የለኝም ብለሃል። ማስረጃ ካሌለ የለህም ነው። ተመልሰን መጀመሪያ የተነሳው ሀሳብ እንሄዳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 እርሱ የተባለው እዚህ ፖይንት ላይ እርሱ የተባለው ፖለቲካውን አውራ የለም አጣህኩ ማስረጃ ከጴንጤዎች ጋር እንደምታወሩት ብቻ አለ እኛ ጋር። ቆይ አንዴ እንደዚህ መላቀቅ የለም በቀላሉ ታርጉት ጋይስ በቃ ሚውት አርጉት። አንዴ እኔ መጫጫ አልፈልግም። የመጣሁት ልጫጫ አይደለም። የእግዚአብሔር ቃል ለምንድን ነው አድርጉት? ቆይ አንዴ ስማ፣ ቆይ አንዴ ይቅርታ። ደግመህ እንዳታነሳ ካልተፈቀደልህ ደግመህ እንዳታነሳ። ለምንድን ነው ማለት ነው? ለምንድን ነው ማለት ነው? ቆይ አንዴ እባክህን ወዳጄ፣ ማውራት የምትችል ከሆነ ተረጋጋ። ማለት ማውራት የምችል ሰው ነኝ። በጌታ በኢየሱስ እንዴት ነው የምታወሩት ከእንደነዚህ አይነት ሰዎች ጋር ግን? አረ እኔ በጌታ እስልምና ላይ የምትሰሩ ክርስቲያኖች ወይስ ችግር የለም ብቻ በእንደነዚህ አይነት ነገሮች ሁሉ ውስጥም ግን ጌታ ኢየሱስ ብቻ የብዙዎችን ልብ እንደው ይማርክ፣ እግዚአብሔር ይናገረን እንጂ ታግሰን የተወሰነ መሄድ ነው እና የምትሰማኝ ከሆነ ለምን እንጣላለን? መብት ነው። በቃ እንሰነባበት ካልክና በሰላም ማውራት የማትችል ከሆነ መብት ነው፣ እንደፈለግ ቻው። እሺ እንዴ በእውቀት ማውራት የሚችል ሰው ከሌለ ያለው አማራጭ መውጣት ነው። ስጋ ሞተ የሚል ከመጽሐፍ ቅዱስ ማስረጃ ስትባል የለኝም አልክ። መጽሐፍ ቅዱሱ እንደዛ አይልም ካላለ ጸጥ በላ በቃ። ማይ ብራዘር አይ መጽሐፍ ቅዱሱ እንደዛ አይልም አልከኝ አይደል? ስጋ ሞተ አይደለም የሚለው በቃ ካላለ አላለ። ምን ሲጀመር ምን አታገለንስ? የሚያታግል ነገር የለም። በስጋ ሞተ የሚለው ይለያል። ለምን ይለያል ካልን በመለኮትና በትስብእት መካከል ያለውን ግንኙነትን የምትለዋ ታጠናክራለች። ውህደትን ማለት ነው፣ ተዋህዶን
ምንድነው ኩሱ ተፍሲር ከኪሱ ምናምን የሚባል ነገር አለ። እናንተ እንዴ ውይይት መስሎ የነበረ እንደውም የሆነ ሰዓት ማለት ነው። ከኪስ እኮ አይደለም የሚተረጉም ቃሉ ካለ ይሄ ቃል እንደዚህ ይላል። ስለዚህ ይህንን አባቶች በምን መንገድ ፈተውታል? ከአባት እንደዚህ ተብሏል፣ ቅዱስ ጳውሎስ እንደዚህ ብሏል፣ መጽሐፍ ቅዱስ የጻፉትን ሰዎች እንደዚህ ብለዋል፣ መጽሐፍ ቅዱስ ላይ እንደዚህ ተገልጿል ተብሎ ከዛ በኋላ መልስ እንጂ ግዴታ አይደለም። ባይዘው መደረቅ እንደ ግዴታ የምታዩ ሰዎች አላችሁ። እኔ አኬ ለምን ይሄ ሁሉ ሰዓት ራሱ እንደተዳረቀ እግዚአብሔር ትዕግስቱ እንዴት እንደሰጠው አላውቅም። ጥያቄ ከጠየቅ ዝም ብለህ መልስ ትሰማለህ፣ አለቀ። ከዛ ጥያቄ ካለ ከዚህ ጥቅስ አንጻር ይሄ እንዴት ይሆናል እንጂ እኔ የምረዳው በዚህ መንገድ ነው። ለአንተ መረዳት አኬ መልስ አይሰጥህም። እሱ መረዳትህን ኪስ ውስጥ አደረጓል። የመጨረሻው ቀን እንገናኛለን። የአንተ አምላክ ከክርስቶስ ቁጣ ያድን እንደሆነ እናያለን። ያኔ ይመቻችሁ። ለምን አኬ ይቀጥል። ሰዎቻችን ያችኛዋ ስልክ ይዘጋችና በዚህ ገባዊ ማለት ነው። እሺ በአጭሩ በቃ የተነሳው ነገር ክርስቶስ ላይ ምንድነው ነገረ ክርስቶስ እንደዚህ ዝም ብሎ ሰዎች ማንኛውም ሰው እየተነሳ እንደዚህ ዝም ብሎ የሚያወራው አይደለም። እስልምና ላይ ብዙ ሰዎች ሲጀምር ነገረ ክርስቶስ አይረዱትም። ሜታፊዚክስ ምን እንደሆነ የማያውቅ አንድ ሰው ተነስቶ በቃ ሜታፊዚክሱን ሳያስበው ሜታፊዚክስ ምን እንደሆነ አያውቅም፣ ግን ሜታፊዚክስ የሆኑ ጉዳዮች ላይ ገብቶ በጣም ለመተንተን ሲሞክር እናያለን አንዳንድ ሰው እና አንደኛ ሜታፊዚክስ ምን እንደሆነ ራሱ ገና ጨራሹ አላውቅም ነው ያለው ወዳጃችን። እሺ ስጋ ሞተ የሚል ነገርን ሲያስቀምጥ ስጋ ሞተ ሳይሆን በስጋ ሞተ የሚለው ነው የሚገልጸው የሚል ነገርን አስቀምጥን። በስጋ ሞተ ነው የሚለውን የሚገልጸው አዎ እንጂ ስጋ ሞተ የሚለው አይደለም። ክርስቶስ ላይ ማለት ነው። ክርስቶስ ላይ ከተዋህዶ በኋላ የሚገልጸው ይሄኛው ነው። የሚለው ተዋህዶን ያጸናል። ኦኬ አረ ማስረጃ አለኝ እኔ ያለ ማስረጃ አላወራም አለ። ስጋ ሞተ የሚል አለ ማስረጃ አምጣ። ጸጥ። ጥቅስ የለም፣ ጥቅስ የለም፣ ጥቅስ የለም። መጨረሻ ላይ አለኝ በቃ ይሻል ሲባል ራሴ የጠቀስኩትን ጥቅስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እዛ ላይ ስጋ ሞተ ይላል ወይስ በስጋ ሞተ? በስጋ ሞተ። ስጋ ሞተ አይደለም፣ በስጋ ሞተ እንጂ ስጋ ሞተ አይደለም። በስጋ ሞተ በመንፈስ ግን ሕያው ሆነ። ስለዛ ስጋ ሞተ የሚል ታሪክ የታመጣ አለ ስለው መጨረሻ ላይ ሲጨንቀው በቃ ምክንያቱም ያለ ማስረጃ ስለማናወራ አወጣ ጥቅስ ሲባል ስለነበረ ሊያወጣ ስላልቻለ ምንድን ያደረገው ወዳጃችን በቃ መጽሐፍ ቅዱስ ላይማ ስጋው ሞተ የሚል የለም አለ። ስጋ ሞተ የሚል የለም። እንግዲህ ያው ራሱን ያለው እኔ አይደለሁም ራሱ ወዳጃችንም ያው እኔ አስቀድሜ ብዬው ነበር፣ ግን አሁን ከኔ ሀሳብ ጋር አላይን አድርጎ እኔ ከተናገርኩት ጋር ማለት ነው ስጋ ሞተ የሚል የለም። ከሌለ በቃ ትዋለቅ። ይሄ ርዕስ አስፈላጊ አይደለም። እሱን ነበር ማስረጃ አምጣልኝ ያልኩ። ያ እሱ ራሱ ይሄ ስጋ ሞተ የሚለው ከሌለ በቃ ምንም ይሄ ጉንጫ አልፋ ክርክር ብቻ ነው የሚሆነው። ስለዚህ ጉንጫ አልፋ ክርክር ስለማያስፈልግ ወዴት እንመለሳለን? አስቀድመን ወደ ተነሳንበት ወደ ፊልጵስዩስ ምዕራፍ 2 ቁጥር 6 ተመልከቱ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እሺ እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ የተባለው ጌታችን ኢየሱስ ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም፣ ወይም መቀማት እንደሚገባ ነገር አልቆጠረም ይላል። እሺ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እግዚአብሔር ሳይሆን ያለው በእግዚአብሔር መልክ ሲኖር ሳለ ነው የሚለው አለ። እግዚአብሔር የሚለው እዚህ ጋር አብን ነው። ከዛ በኋላ በእግዚአብሔር መልክ ሲኖር ሳለ አለ። ስለዛ በእግዚአብሔር መልክ ሲኖር ሳለ ነው ያለው። በእግዚአብሔር መልክ መኖር ማለት ግን ምን ማለት ነው? ምን ማለት ነው? በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር ተካክሎ መኖር ማለት ነው። እሱን እዛው ጋር አብራርቶታል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ወይም እኩል መሆንን መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ጋር እኩል መሆንን መተካከልን በእግዚአብሔር መልክ ስትኖር ከእግዚአብሔር ጋር መተካከል አለ፣ ከእግዚአብሔር ጋር እኩል መሆን አለ። ከዛ በኋላ ይሄ ራሱ ግን ከእግዚአብሔር ጋር መስተካከልን መቀማት እንደሚገባ ነገር አልቆጠረውም የተባለው ያ ጌታ ደግሞ የባሪያን መልክ ደግሞ ያዘ ተባለ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረጋለ። የባሪያን መልክ የያዘው ማን ነው? እዚህ ጋር የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር እኩል የሆነው እርሱ
ከእግዚአብሔር ጋር የተካከለው ከእግዚአብሔር ጋር የተካከለው እኩል የሆነው እርሱ የባሪያን መልክ ደግሞ ያዘ። ስለዚህ የባሪያን መልክ ይዞ የመጣው እኮ እርሱ ነው። በሰው ምሳሌ ሆኖ ራሱን ባዶ አደረገ የተባለው ራሱ ነው። ማን? ከእግዚአብሔር ጋር የሚተካከለው ከእግዚአብሔር ጋር የተካከለው እርሱ ራሱን ባዶ አደረገ ተባለ። ስለዚህ አሁን ራሱን ባዶ አደረገ የተባለው እሱ ለምን? የባሪያ መልክ ይዟልና በሰው ምሳሌ ሆኗልና። ቀጠል አድርጎ ምን ይላል? በምስሉም እንደ ሰው ተገኝቶ ራሱን አዋረደ እንኳን ተባለ። እሺ ራሱን አዋረደ የተባለው ማን ነው? አምላክ ወይም በእግዚአብሔር መልክ ይኖር የነበረው ወይም ከእግዚአብሔር ጋር የተካከለው እርሱ ራሱን አዋረደ። ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እሺ ማን ነው ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ተባለ አይደል? ለሞት የታዘዘ ሆነ የተባለው ማን ነው? ራሱ በእግዚአብሔር መልክ ይኖር የነበረው ከእግዚአብሔር ጋር የተካከለው እኩል የሆነው ማለት ነው እርሱ ነው። ይኸው ሞት የተባለው ራሱን አዋረደ፣ የባሪያ መልክ ያዘ፣ ሰው ሆነ እየተባለ ያለው። ስለዚህ የሞተው አምላክ ነው አይደለም? ነው። እንዴት? የአብርሃምን ዘር ይዞ የባሪያን መልክ ይዞ በሰው ምሳሌ ሆኖ በምስሉ እንደ ሰው ተገኝቶ ምን አደረገ? ለሞት ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ስለዛ በአጭሩ በስጋ አምላክ ሞቶልናል። ስለዚ የመመለክ ጉዳይ ላይም ጌታችን ኢየሱስ ሲመለክ ስጋ እና መለኮት ሁለቱ ሆነው እየተመለኩ አይነት ነገር እንደዛ አይደለም። እንደዚህ አይነት ትምህርት በእኛ ዘንድ የለም። ይሄ በጣም የተጠላ ትምህርት ነው። መለኮትና ትስብእት ሁለቱ እየተመለኩ ተብሎ አይነገርም። የሚመለክ አንድ አምላክ አለን፣ የአንድ ጌታ አለን። የአንዱ ጌታ ስጋን ይዞ መጣ። ስጋን ልክ ሲነሳ እሱ ካላፈረበት ስጋውን ማለት ነው ካላፈረበት አንተ ማንህና ነው ስጋን ዙር አድርግና ከዛ በኋላ እሰግድልሃለሁ፣ ስጋህን ዙር አድርግና ከዛ በኋላ አመልክሃለሁ የምትለው ነው። የቅዱስ አትናቴዎስ ማብራሪያ ይህንን ነው የሚያሳየው። እንደውም ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው ያነሳና የአይነ ስውሩን ወይም ለምጻሙን ኤንዌይስ ሲሰግድለት ታያለ ይላል። እና ለመስገድ ስጋህን ዞር አድርግልኝና ልስገድ አይልም። ስለዛ ምንድነው በክርስቶስ ፊት አምልኮን ስናቀርብ ለአምላክ አምልኮን እናቀርባለን። የአምላክ ግን ስጋን ስለያዘ በዛ ምንድነው ስጋ ራሱ በተዋህደው መለኮት በኩል የሚመለክ ሆነ። በተዋህደው መለኮት በኩል የሚመለክ ሆነ። የሚመለክ መለኮትን ተዋህዷልና ከዛ አንጻር የሚታይ ነው እንጂ ስጋና መለኮት ሁለቱም የሚመለኩ ተብሎ አይደለም የሚነገረው። የሚመለከው መለኮት ስጋን የራሱ ስላደረገ በዛ ከመለኮቱ አንጻር የሚመለኩ ሆነ ተብሎ ይነገራል። ይህ በጣም ሲምፕል ነው እና ከዛ አንጻር የሚታይ ነው። እሺ